የፔፕ ጋርዲዮላን ሜንታሊቲ የበላው ጅብ አልጮህ አለ። አርሰናል በብረት የገመደው ጅራፍ የማንቸስተር ሲቲን ጀርባ ገሸለጠው። እናም የአርሰናል ደጋፊዎች ለዌስትሃም እንዲህ ሲሉ የሚያቀነቁን ይመስለኛል። ከልጅ ጋር አትጫወት ይወጋል በእንጨት። በቃ ከዚህ በኋላ ምንም ቋጠሮ የማያስፈልግም፣ ምንም ነገር የማያስፈልግም። ይሄ ህፃን የሆነ ቲም አሳልፎ ዋንጫውን እስከሰጠ ድረስ እኛ አርሰናል ዋንጫ እንደሚመላ ማመን አለብን። ምንም ማድረግ አይቻልም። በቃ ቀጣይ ዓመት በሌላ ቋጠሮ እንገናኛለን። ይመቻችሁ። ጤና ይስጥልኝ። ይህ የአርሰናል ደጋፊ የሆነው ሙአዝ ጀማል ድምጽ ነው። ክለቡ በ70 ነጥብ በአንደኝነት ደረጃ እየመራለት ስለሚገኝ በጣም ደስተኛ ነው። በጣም ደስ ብሎታል። ሌሊት 7 ሰዓት ላይ ድምፁ ተዘግቶ እየቀወጠው ይገኛል። ሁሉም የአርሰናል ደጋፊ ይህን ቪዲዮ ላይክ አድርጎ ይጀምር። ዛሬ ምንም አይነት ትንታኔ የለም፣ ምንም አይነት ኮምፕሌን የለም፣ ኮመንት የለም፣ ምንም የለም። ደስታ ብቻ ነው፣ ፌሽታ ብቻ ነው። ቢስሚላ ዌስትሃሞች ትችላላችሁ፣ ዌስትሃሞች ትችላላችሁ። በቃ ሁላችሁም ኮፒ ሊንክ አድርጉ ምናምን። ወይ ሲቲ ግባ እናውጣው። አርሰናል የዚህ ዓመት የፕሪሚየር ሊግ ሻምፒዮን መሆኑን ገና 7 ጨዋታ እየቀረው አረጋግጧል። ይመቻችሁ። የማዕዘን ምትን የአርሰናል ቁርኝት አሁንም እንደቀጠለ ነው። የሊጉ መገባደጃን እያሳየን ነው። አንድ የማዕዘን ምት፣ አንድ ሙከራ፣ አንድ ኢላማውን የጠበቀ ሙከራ፣ አንድ ጎል፣ ሁሉም ከማዕዘን ምት። ዌስትሃም ያስፈለገው to get a draw from ማርሴይ። በቃ ይለያል ነው ብላችሁ ፔፕ ተች ላይ ሆኖ መምራት አልቻለም። ቡድኑ ጥሩ ነበር። ዩት 25 ሞክሯል፣ 6 ኢላማውን ጠብቋል። ግንስ ምንም ማድረግ አልቻሉም። ሄርመንሰን ይለያል። ዌስትሃም ምርጥ ቡድን የጠሩ ሶዲድ ነው። በጣም ቢሳካ ማሪፍ ነበረ። ፈርናንዴዝ ይለያል። ብቻ ሲቲ አንዳቸው ተለያይቷል። 9 ነጥብ ጋፕ ሆኗል። በእርግጥ ኔክስት ዊክ አርሰናል አይጫወትም። ሲቲ ፓላስን ይገጥማል። እንደው ካሸነፈ ራሱ 6 ነው። ቀጣይ እርስ በርስ ይገናኛሉ። እንደው ካሸነፈ ብሎለት ራሱ 3 ነው። አርሰናል መቼም ይሄን ቦተል ካረገ ቢያቆሩ ይሻላቸዋል። እናንተስ ምን አሳባላችሁ? ላይክ ማርጋሪስ ይመቻችሁ። ሲዝኑ እዚህ ጋር ማብቃቱ ነው ትንሽ ቅር የሚለው ነገር። ስለ እንደሚበላው እኮ አለ ትንሽ ተስፋ ነበር ነው ያለው፣ ግን ያው የውሸት ነበረ፣ ፎልስ ሆፕ ነው ብያለሁ። ግን የሆነ እዚህ ጋር ማብቃቱ ስለ የነበረን እድል እዛ ቲም ካያችሁ አርሰናልን ቅድም ከኤቨርተን ጋር በቃ ቴትም ተጋግጠው ምናምን የዋንጫ ቲም እንደዚህ አይነት አጫወት ነው የሚጫወተው። የኛ ግን ሜንታሊቲውም የለም። በቃ በጋርዲዮላ ያላየነውን ነገር ነው። ስለ ወደ መጨረሻ ዓመት ላይ ነጥብ መጣል የማይታሰብ ነው። ግን አሁን እያየነ በዚህ ሺት በሆነ ዌስትሃም እንደዚህ መሆኑ የሞከርናቸው ሙከራዎች ወደ 20 ምናምን ሙከራ ነበረ። 6 ነው ሹቶን ታርጌት የነበረው 6 ነው ካልተሳሳትኩኝ። 15 ኮርና ታይቶ በማይታወቅ ሴት ፒስ ምንችል ይመስል አንድ ጎል አላቅም በቃ ምን እንደሚሻል ስለ በቃ ከዚህ በላይ ያሉትን ነገሮች በጣም ከባድ ነው። ትሮፊለስ ነው የምንሆነው። እኔ ዘንድሮ እዚህ አላቅም ብቻ ምን እንደሚሻል፣ ግን እዚህ ጋር ማብቃቱ ነው ይሄ እንትኑ ቅር የሚለው። ስለ በቃ መጠቀም ያለብን ነገሮች በቃ አስተላለፍ ላይ ምናምን ነገሮች ማስተካከል ነበረብን። መቀመጥ የለባቸው ተጫዋቾች ለማድሪድ እያሉ እኔ አላቅም እዚህ ጋር ጨዋታውን ፈርስት ሃፍ መግደልም እየቻሉ ከባድ ነው። የት ነው የምንገባው? በጣም ነው የሚያስጠላው። እኔ አሁን አሞኛል፣ በቃ አሞኛል። መታችሁ ጠይቁኝ። በቃ ሲቲ ማለት ነው ከቻምፒዮንስ ሊጉም ከፕሪሚየር ሊጉም ተስፋ ቁረጥ። በቃ ተስፋ መቁረጥ ነው ያለው። አሞኛል፣ መታችሁ ጠይቁኝ። በቃ ምን ትሰላለህ? የሁሉ ጀዝባ ስብስብ ዛሬ እንኳን አሁን ሪሞንታዳ እናደርጋለን የማድሪድን ምናምን ያላችሁት ምድረ ፎቃቃው እያለ ሚዜ ትሆናለህ። በስተመጨረሻ ጋርዲዮላ ሚዜ ትሆናለህ።
አሞኛል። እኔ አሁን በቃ መታችሁ ጠይቁኝ፣ በኢንቦክስም ቢሆን ጠይቁኝ፣ እኔ በቃ በኮመንትም ቢሆን ጠይቁኝ። እኔ በቃ አሞኛል እና ከሀገር ለቅቄ መውጣት አለብኝ እንጂ ከቤት አስወጥታችሁ ነው ወያኖች። በቃ ይሄንን ዋንጫ ከበላችሁ ከቤት አስወጥታችሁ ነው። እኔም በቃ መኖሪያ ራሱ የሚኖረኝ አይመስልም። ኤምሬትስ 5 ነጥብ ገባ ዛሬ ብቻ። ኮንግራርሴ ፋሚሊ በድጋሚ እንዲህ ፈለው አረመዶሻው አልተቻለም፣ ገግሟል። ሰገጠበት አይገልጸውም። ፈላዎቹ ላይ ሰገጠበት። መዶሻው እንግዲህ ለአርሰናል ውለታ ውሏል ማለት ነው። ይመቻቸው። ኧረ በስመ አብ። እኔ በግሌ ከምሬ ነው የምላችሁ የፈላው የዋንጫ ጉዞ እዚህ ጋር የተገታ ይመስለኛል። ምንድነው እየሰራ ያለው ሲቲ? ለዋንጫ ቢፎካከር ክለብ እንዲህ ነው። ለማንኛውም እጅግ በጣም አዝናለሁ። ምንም ማድረግ አይቻልም። ግን ዌስትሃሞች ይችላሉ። በተለይ ይሄ ተከላካይ፣ አረ ይሄ ተከላካይ ጎሉንም ያስቆጥረው እሱ። እንዴት ነው አባት ነው የምትችለው? እንዴት ነው የምትከላከለው? ባለቀ ደቂቃ እኮ ብቻ ጀግና። ለማንኛውም ግን አንዴ ለመዶሾቹ ፈላው አይዞኝ አለቀ። አቻ ፈለጉ፣ አቻ ይዘው ወጡ። ሊወርድ ያለ ቲም ሲችል በጣም for Manchester City. Obviously dropped a couple of points at home to Nottingham Forest a few weeks back. Actually 1 point drop tonight. So it's a really big blow for Manchester City. You know, to regain the title. To see the City fans, I think it's አቋቋማ ይቅደም አቋማና አጋር ፓርቲዎቹ ይውደም ይላል አባቴ። ለምን ግን ማን ነው በቋጠሮ እየተባበራችሁ ስለሆነ ማን ለምን ግን ከኦል 11 ከናንተ ማን አዋጣችሁላችሁ ተጫዋች ቤስት 11 አደራጅታችሁ ለምን አገጥሙ ነው? ገባ አይደለ? ፈላው በኔና ባንቺ መሃል ያለው ለውጥ ምን እንደሆነ ልንገርሽ። ምክንያቱም ማናጀርሽ ምርጥ ነው፣ ስኳድሽ ምርጥ ነው። ዝም ብለሽ ነው ገንዘብ የምታወጪው። ጃንዋሪ ላይ ብቻ ዘርግፈሽዋል። በመሃላችን ያለው ብቸኛ ለውጥ ሜንታሊቲ ነው። ገባሽ አይደል? ለዛ ነው እኛ በሜንታሊቲ እናሸንፋለን፣ ሽት ሆነን እናሸንፋለን፣ ምርጥ ሆነን እናሸንፋለን፣ በኮርና እናሸንፋለን፣ በኦንጎል እናሸንፋለን። ሮድሪ ስለ ዳኛው ያወራል። ሜንታሊቲ ነው ለውጣችን። አሁን ያራድዬ ልጅ እኔ ማንሲቲ ሚዜ እንዲሆን እፈልጋለሁ ስል ትዝ ይላችኋል። ለምን ብለህ ብትጠይቀኝ ሁለቴ አሳምኖኝ በልጦኝ ከኔ ተሽሎ ዘ ስትሮንገስት ቲም ኢን ዘ ሊግ ሆኖ ሁለቴ ዋንጫ ነጥቆኛል እና ከሱ ዋንጫ መንጠቅ ለኔ ክብር ነው ብዬ ነበር። እንደ ሼቦቹ እንዳደረጉት ሚዜ በመሆንሽ ልናቅሽ፣ ምክንያቱም የሚያስከብር ነገር ስለሆነ ማለት ነው። ክብር ነው። አንደኛ መውጣት ካልቻልክ ሁለተኛ መውጣት ክብር ነው። ስለዛ ተከብረ ትኖራለህ ወይስ በጣም ብዙ በመንጣጣት ትናቃለህ? በአንድ ሳምንት ከ2 ዋንጫ ነው ወጣሽ። እሁድ ደግሞ ሲመጣ ከ3 አደረግልሻለሁ ማለት። በእኔ እጅ ብቻ ትሮፊለስ እንዳትሆኝ። ማድሪድ ገረፈሽ እንጂ አልቻልሽም እንጂ ማለት በሁሉም ግንባር ትሮፊለስ ላደርግሽ ነበረ። ይዤው አንድ ጆሮን ይዤው ተገረፍኩ ሚል ታሪክ ነበር ምሰጥሽ። አመቱ የኔ ነው። ፔፕ እንዳትለቅ፣ ከዚህ ሊግ እንዳትለቅ። ሲገዛ ይሄ ሊግን ስንገዛው ቁጭ ብለህ ማየት አለብህ። ዝም ብለህ ገንዘብ እያወጣህ ማለት ጀመር። ጎረቤት እኮ ምቀኛ ነው። እኔ እኮ ተናግሬያለሁ እኮ። እንዲ ሰው ሲደሰት እኮ አይወድም እኮ ጎረቤት ሲደሰት ለጎረቤት እኮ እንዲ ለምን አንደኛን እንካ ብለህ አትሰጠውም ዋንጫውን? እናንተ እንዳትደሰቱ እናንተ እንዳቋጥሩ ብለው ዋንጫውን አትሰጠውም? ምን ነው በአንድ ነጠላ እንደዚህ ካላስቀደስን አልክ? እንዲ አንተ ሰው በዚህ ደረጃ እንደዚህ አሽቃብጥም። ኧረ ሲቲ ኧረ አንተስ ከፋ። እኛ ስራ አጥ እኮ አይደለንም እኮ የራሳችን እኮ ህይወት አለን እኮ። እንዲ ቁርጡን ንገረን፣ ኑሯችንን እንኑርበት፣ ለራሳችን እንቋጥር። ዳንተ የጎረቤት ምቀኛ እንዳንተ ነው አይቻላቅም። ምን አይነት ቲም ነው በእናታችሁ? ጀሞ ዛሬ በዛሬው ቀን በይፋ ፕሪሚየር ሊጉ ተጠናቋል። አርሰናል ዶሚኔት አርጎ በኃያልነት በጀግንነት ይህን ዓመት ሻምፒዮን ሆኗል። አሳምኖ ጨጓራ ላጥፋቅ ያደረግ ደረሰብህ እንደዚህ እየተጫወተ ዲፌንስ አርጎ ምናምን ሴት ፒስ ምናምን ሲል አርሰናል ጆሮን ደፍኖ የሚገርም ስኬት ዶሚኔት አርጎ በቃ ፕሪሚየር ሊጉን ዶሚኔት አርጎ ይገባዋል። ደጋፊ ይገባዋል። እስከ ዛሬ
በተአማኝነት አርሰናልን ደግፏል። ይገባዋል ደጋፊ። የሚገርም ድል ጀሞ። ኮንግራ የሚገባችሁን ፍሬ አግኝታችኋል ጀሞ። የሚገባችሁን የአርሰናል ደጋፊ የለፋ ደጋፊ ነው ጀሞ። ዛሬ ሲቲም ገብቶለታል። ዌስትሃም አንድ ላይ ዌስትሃም ጀሞ። ኮንግራ ጀሞ። ሰበር የድል ዜና ከለንደን ኦሎምፒክ ስቴዲየም ራስ ዘዋ መድፈኛው ነኝ። የሰውን አንነካም ከነኩም ግን አንለቅም። አመሻሹን ባደረግነው ከባድ ትንቅንቅ የጠላት ጦር አከርካሪውን ሰብረን ገሚሱን ሟች ገሚሱን ቁስለኛ የተቀረውን ደግሞ ምርኮኛ አድርገናል። አንተ የተከበርከው የአርሰናል ቤተሰብ ከዚህ በኋላ ምንስ ያስፈራሃል? ስለምንስ ትጨነቃለህ? የመድፉ ሰራዊት አባላት ከዚህ በኋላ ግንቦት ላይ ለምናገባት ሙሽራ ወንዱም ሱፉን ያሰፋ ሴቶቹም ቬሏችሁን ካሁን ታዘጋጁ አጸቋማ በጥብቅ ያሳስባል። የአርሰናል ጸረ ቋጣሪያን ማህበር አርሰናል ይቅደም ቋጣሪ ይውደም። ከዚህ በኋላ የፕሪሚየር ሊግ ፉክክር የሚባል ነገር አይኖርም። አዎ አይኖርም። የ2025-26 የውድድር ዓመት የፕሪሚየር ሊጉ አሸናፊ አርሰናል መሆኑን ሊያውጅ ሳምንታት ቢቀሩትም ገና 38ኛ ሳምንት ላይ ሆነን የ9 ነጥብ ጋፑን አርሰናል ማስጠበቁን አውጆ እና እኛ አርሰናል 3 ጨዋታ ተከታታይ ይጥላል፣ ሲቲ 3 ጨዋታ ተከታታይ ሲያሸንፍ አርሰናል ቁጭ ብሎ ይጠብቋል ብለን እንጠብቅ እንዴ? አንጠብቅ። ስለዚህ አርሰናልና አርሰናላውያን ምንም እንኳን ከጠላት ጎራ ብትሆን እንኳን የ2025-26 ከ20 ዓመት በኋላ የፕሪሚየር ሊጉን ዋንጫ ለማሳካት አበቃችሁ ብዬ የእንኳን ደስ አላችሁ መልእክቴን ላስተላልፍ ወዳለሁ። ዋንጫውን በላሁት። ዛሬ ምን አይነት ምሽት ነው? ፈላው ተለጠለጠ፣ ግባ እናውጣው። ቋጥሩ ማለት ይሄ ነው። ግባ እናውጣው። ይሄ ነው አርሰናል እለያለው። ግባ ሺ ቢወለድ የገልቱ አንዱ ይበቃል የአርሰናል ወንዱ። ያጸቋም አባል ትችላላችሁ፣ አራቱንም ዋንጫ ታሳካላችሁ በልልኝ። ይሄ ገልቱ እንችላለን። የአርሰናል የዋንጫ ጉዞ የሰመረበት ቀን ሆኗል። መድፈኞቹ ኤቨርተንን ከ88ኛው ደቂቃ በኋላ ባስቆጠሯቸው 2 ጎሎች በጭንቀት ካሸነፉ በኋላ የምሽቱን የለንደን ስቴዲየም ፍልሚያን የዌስትሃም ዩናይትድን ጨዋታ በጉጉት ጠብቀው ነበረ። እንደጠበቁትም ተሳክቶላቸዋል። ጋርዲዮላ ለንደን ላይ ነጥብ ጥሏል። አርሰናል ሳይጫወትም ተጫውቶ የሚያሸነፈበት ሆኗል። በድምሩ በአንድ ቀን 5 ነጥብ ያሳካበትም ጨዋታ ሆኖ አምሽቷል። ልዩነቱንም ወደ 9 በማስፋት መድፈኞቹ ወደ ዋንጫ ግስጋሴያቸውን ቀጥለዋል። የሚያስቆማቸው ያለ አይመስልም። ሚካኤል አርቴታ የዌስትሃም የክለብ ተጫዋቾች የሰሩትን ሁኔታ የአርሰናል ደጋፊዎችም የሚረሱት አይመስልም። በተለይ ማቭሮፓኖስ በዛሬው ጨዋታ ላይ ጋርዲዮላን ቡድን ነጥብ በማስጣል ረገድ ጎል በማስቆጠርም ጎል እንዳይቆጠር በመከላከልም አስደናቂ ነበር። ሄርማንሰንም በተመሳሳይ ጋርዲዮላ በዛሬው ጨዋታ ላይ ቡድኑን በአሰልጣኝነት መምራት አልቻሉም። ምክንያቱም ቅጣት ላይ ስለሆኑ በቪአይፒ ቦታ ላይ ተቀምጦ ተደጋጋሚ ስልኮችን ሲደውሉ የተመለከትንበት ምሽት ነበረ። አልተሳካም። ለንደን ላይ ዋንጫውን አንጠባጥበውት ለአርሰናል የተመለሱ ይመስላሉ። ምን ትላላችሁ? የዋንጫው ጉዞ እዚህ ላይ አብቅቷል ወይስ አላበቃም? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም አዳር። በቃ ማነህ አንተ? ሲጀመር ምንድን ነው አብዱ? የት ነው ያለነው? ሙሽራው ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማድረግ አበቃቸው። እርገጠው ሙሽሪት ለሙሽራው ምታምት አሎ እራን ወደ ዋንጫ ወይኔ ቋጠር ተውት እንዴ! ቆይ ለኛ መቋጠር ጀመሩ እንዴ? ለኛ ሆነ ወይኔ ምሽት ምን አይነት ምሽት ነው? እኔ ለምንድን ነው እንደዚህ ሆንኩት? ለምንድን ነው እንደዚህ የምትወዱኝ? ለምን
አሁን ምን አይነት ልብስ እንደምትፈልጉ ሚዜዎች ዲኤም አድርጉልን፣ ከታች አስቀምጡልን። በአቅራቢያችሁ በምታውቁት ቤትኛው የአርሰናል ደጋፊ መላክ ትችላላችሁ። ምን አይነት ልብስ ይሁንላችሁ? በእኛ ነው። ፔፕ ጋርዲዮላ እና ማንቸስተር ሲቲ በተደጋጋሚ ነጥብ በመጣል ከዋንጫ ፉክክሩ ወደ ኋላ እየሸሹ የዘንድሮን የፕሪሚየር ሊግ ዋንጫ መድፈኞቹ አርሰናሎች እንዲያነሱ ከፍተኛ እድል እየሰጧቸው ይገኛሉ። በፕሪሚየር ሊጉም ከሜዳቸው ውጪ ተጉዘው ወራጅ ቀጠና ላይ የሚገኙ የኖርዝ ስፒሪቶ ሳንቶን ዌስትሃምን የገጠሙት ማንቸስተር ሲቲዎች 1-1 በመለየት ነጥብ ተጋርቶ ለመውጣት ተገደዋል። በዚህም ከመድፈኞቹ አርሰናሎች ጋር ያላቸውን የነጥብ ልዩነት ወደ 7 ማጥበብ የሚችሉበትን እድል ሳይጠቀሙበት በመቅረት 61 ነጥቦችን በመያዝ ከአርሰናል በ9 ነጥብ ቀው ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ ቀሪ ጨዋታ ያለውን ቀሪ ጨዋታውን ማሸነፍ ቢችል ራሱ ከአርሰናል ጋር የነጥብ ልዩነቱ 6 ነው የሚሆነው፣ የሁለት ጨዋታዎች የነጥብ ልዩነት ማለት ነው። ስለዚህ ከዚህ በኋላ በቀሩት የ7 የፕሪሚየር ሊግ ጨዋታዎች ማንቸስተር ሲቲ አርሰናል ላይ ደርሶ ዋንጫውን ይወስዷል ብሎ ለመናገር በጣም አስቸጋሪ ይመስለኛል። ፔፕ ጋርዲዮላ እንደተናገረውም ነጥብ የምንጥል ከሆነ ከዋንጫ ፉክክሩ ወጥተናል ሲል ተናግሮ ነበረ። አዎ እየተመለከተ እንደምንገኘው ከሆነ ደግሞ ማንቸስተር ሲቲ እውነትም ከዋንጫ ፉክክሩ ነጥብ ጥሎ እየወጣ እንደሚገኝ ነው የታዘብነው። በዚህ ጨዋታ ላይ የቀድሞ መድፈኞቹ ተከላካይ የነበረው ማቭሮፖሎስ ጎል በማስቆጠር ውለታን ለመድፈኞቹ አርሰናሎች ብሎላቸዋል። በዚህ ጨዋታ ላይ ሲቲዎች ነበር ቀዳሚ መሆን የቻሉት 31ኛው ደቂቃ ላይ በበርናርዶ ሲልቫ ጎል አማካኝነት የሚገርም ቺፕ ነበረ ከሚደንቅ አንግል ማስቆጠር ችሎ የነበረው። ታዲያ በ4 ደቂቃዎች ልዩነትም ማቭሮፖሎስ ከማዕዘን ምት የመጣ ኳስ በግንባሩ በማስቆጠር ዌስትሃምን አቻ በማድረግ በዛ ውጤቱን አስጠብቀው 1-1 መለየት ችለዋል ማለት ነው። ዌስትሃሞች በመከላከሉ በጣም ሶሊድ ነበሩ። ማንቸስተር ሲቲዎች ሁለቱም አፎች ላይ የተሻለ ቡድን ነበሩ። የግብ ዕድሎችን በተለይ ሰከንድ አፍ ላይ በተደጋጋሚ መፍጠር ቢችሉም እነዛን የግብ ዕድሎች ግን ወደ ጎልነት መቀየር ሳይችሉ ነጥብ ተጋርቶ ለመውጣት ተገደዋል ማለት ነው። እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሲጀምር ማድሪድን የነካ የለው በረካን ያራዳ ልጆች ማንቸስተር ሲቲ ራሱን በገዛ እጁ ከዋንጫው ፉክክር እየወጣ ያለ ይመስላል። ያራዳ ልጅ በሚያስገርም ሁኔታ ለንደን ስታዲየም ላይ ጠርቶ ዌስትሃም ቆንጅዬ ነጥብ አስጥሎት ራሱን ከወራጅ ቀጠና ማውጣት ችሏል። ነገ ከፉላም ጋር ኖቲንጋም እስኪጮህ ድረስ አሁን ዌስትሃም 17ኛ ደረጃ ላይ ቁጭ ብሏል ማለት ነው። ያራዳ ልጆች ኑኖ ስፒሪቶ ሳንቶ ከወልቭስ ጀምሮ ፔፕ ጋርዲዮላን አልፋታም ብለውታል ነው ማለት። ያራዳ ልጅ ሌላ ጨዋታ የለውም። አሁን አርሰናል እየሮጠ ነው ለንደን ሊገባ እየተጣደፈ ዋንጫው ራሱ እየሮጠ ነው አሉ ወደ ለንደን ሊገባ። አካሄዱ እንደዛ ነው፣ ምንም ጥያቄ የለውም ነው የምልህ። ማንቸስተር ሲቲ እና ፔፕ ጋርዲዮላ በጣም እየተዳከሙ ነው። ይሄ ሳምንት ደግሞ ለነሱ አይደለም። ቻምፒዮንስ ሊግ ላይ ይዛ ማንቸስተር ሪያል ማድሪድ ታምር ሲሰራ ነበር። እዚህ ደግሞ ዌስትሃም ጉድ እየሰራ ነው። አርሰናልም ኤቨርተንን አሸንፏል። 3 ነጥቡን እንኳን አሸንፏል። አንዱን ጨዋታ ቀሪውን ቢባል 6 ነጥብ ልዩነት ይኖራል በማላቸው ያራዳ ልጆች ማለት ነው። ይሄ በጣም ከባድ ነው። በቀሩት ጨዋታዎች ውስጥ ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ በደንብ ይደረግ። የፕላስ ምልክቷ እንዳትረሳ። ይመቻችሁ። ሲቲ ከዌስትሃም ጋር ነጥብ ስለጣለ ማለት ትንሽ ሲቲ ላይ ጋርዲዮላ ላይ ጥርጣሬ ያደረባችሁ ማለት ነው። ማለት እንዴት ነው ጋርዲዮላ እኮ ላለፉት ዓመታት ያደረገውን ነገር ታውቃላችሁ። ጠንክሮ ከሰራ ማለት ነው። የምሬ ነው የምላችሁ። አሁንም ቢሆን ሁለተኛ መጨረስ ይችላል። አረ ወይ ይኸውልህ 19 ቡድን ብትጨመቅ ማለት ነው ከኛ ከአርሰናል ደጋፊዎች በላይ አትቋጠርም። ጋርዲዮላ እናወራርዳለን ሂሳባችንን። 2 ዓመት የነጠቅሽኝን ዋንጫ ማለት ነው ይኸውልሽ ቆዳሽን ገፍፌ ግሬስሽን ሞገስሽን አሳጥቼ ነው የምሸኝሽ ዘንድሮ። ቀጣይ ሳምንት ማለት ነው እጀምራለሁ በይፋ ማለት ነው። አሁን ኦልሬዲ ያልተረጋገጠ በልተኗል፣ ግን ያልተረጋገጠ የዋንጫ ፍክክር ውስጥ ነን። ቀጣይ ሳምንት ግን ማለት ነው ለመጀመሪያው ዓመት ለአንደኛው ዓመት በካራባው ካፕ ነው ምቀጣ፣ በካራባው ካፕ ማለት ነው። ዋናውን ግን የሁለተኛው ዓመት የማይገባህን ዋንጫ የወሰድካትን ሲዝን ማለት ነው እንዲህ ነው እምወስድብህ። እንደዚህ ማለት ነው እንደዚህ እንዲከብድህ አርጌ ነው እምወስድብህ። እንዲከብድህ አርቴታ ጎኔ የነበረው ሰውዬ እንደዚህ ከኔ በልጦ ተገኘ እንዴ ብለህ እስክትጨነቅ ድረስ ነው እምነግስብህ። ጋርዲዮላ አሁን ጭንቀትህ ሊሆን የሚገባው ማለት ነው የሲቲ ደጋፊዎችና ጋርዲዮላ ጭንቀታችሁ ሊሆን የሚገባው ማንቸስተር ዩናይትድ ይደርስብናል ወይስ አይደርስብንም ነው። ገብቷችኋል? አረ ከኛ ጋር ያላችሁ ፋይል ተዘግቷል፣ አለቀ። ሜዳ ላይ መጥቼ ሁላ ልጥፍ ይችላል። ሜዳ ላይ መጥቼ ማለት ነው ካሞን ዩ ጋናርስ ኦን ቶፕ ኦፍ ዘ ቴብል ይወለ በ9 ነጥብ አድርገናል። ቀሪ ጨዋታን አሸንፍ ከፈለክ አይመለከተንም። አሁን አፋቸው ሞልተው ነገ ይመጡና ሪሞንታዳ ኢትስ ናት ኦቨር ይሄን ትበላለህ። ይሄ ሺት የሆኑን ዌስትሃም ማሸነፍ ያቃታቸው ፈርስት ሃፍ መግደል እየቻሉ እንደዚህ ነገሩ መፈት አርሰናል እንደሚበላው እናውቃለን። ፕሪሚየር ሊግ ግን ቢያንስ ትንሽ ገፋ ብናደርገው ይሻል ነበረ። ፕሪሚየር ሊጉን እያረጋገጠ ከሚሄድ ማለት ነው 9 ነጥብ እስከሚሆን ድረስ ጋብ ሺቱ ይሄ
ምንም ነገር አንጠብቅም በማድሪድ ምንም ነገር እንዳቃጠላችሁ። ወይኔ ቅዱስ ገብርኤል አንድ በቃ እግዚአብሔር ስለ በቃ ሜንታሊቲያቸው ሙትት ብሏል የተጫዋቾቹ። በቃ እኔ ምን የማግባት እንትን እኔ የሚጠቀመው ፎርሜሽን አይገባኝ። ቸርኪ ለምንድን የመጣው 10 ቁጥር ነው፣ ወርልድ ክላስ ተጫዋች ነው። ለምንድን ነው ቤንች የሚሆነው? ሁሌ ጥያቄ የሚሆንብኝ ነገር እዚህ ቲም ላይ ሴሜኖ መጥፎ ነው፣ ቀይረ ቶሎ ማስወጣት ነው። በቃ ቶሎ ማስወጣት። ማን አስወጣ? በርናንዶ ሲልቫን። አሬን ብሉ እግዚአብሔርን። አንተ ምን አይነት ድርጅት ነው? በእውነት የምሬ ነው። ብዙ ነጋዴዎች ይከስራል፣ የኛ ድርጅት ደግሞ ለየት ይላል። የምሬ ነው። ትርፍና ኪሳራውን በጊዜ የሚያውቅ ምርጥ ሁለገብ ቋጠሮ ምን አይነት ድርጅት ነው? ከሶስቱ ሁለቱ ተሳክቶናል፣ እግዚአብሔር ይመስገን። ፈላው በእውነት የምሬ ነው። ገንዘብ ጠፊ ነው። ከትላንት ወዲያ ለ4 ዋንጫ ነበረ፣ ትላንትና ለ3 ዋንጫ ነበረ፣ ዛሬ ለ2 ዋንጫ ብቻ ነው። የምሬ ነው። ኖ ፕሪሚየር ሊግ፣ ኖ ሻምፒየንስ ሊግ፣ ኦንሊ ኤፍ ኤ ካፕ ኤንድ ካራቦን ካፕ። የምሬ ነው። ምንም ምጨምርልሽ ምቀንስልሽ ነገር የለም። መልካም የግመል ጡጦ እየጠባሽ የግመል ወተት እዛው ትቀጥያለሽ። ፈላው መልካም ጊዜ ነው። ምንም ማድረግ አልችልም። የምሬ ነው። እኔ ፈላው ወድሻለሁ እኮ የምር። ግን መልካም እንዴት ደስ እንዳለኝ በእውነት የምሬ ነው። ዌስታም ማሸነፍ ያቅታል። ዌስታም እኔ እኮ አሁን ተኝተዋል። ጧት ሲነሱ ልዩ እንክብካቤ ይደረግላቸው። ዋንጫውን በገዛ እጃችን ሰጠናቸው። ወላሂ ምንም ሌላ አይደለም። ምን አይነት ቋጠሮ ነው እየተቋጠረብን ያለው? አሁን የሲቲ ነው ካምባክ ያደርጋል። እዛ እኛ ሜዳ ላይ 5-0 ነው የምንሸነፈው በማድሪድ ልንገራችሁ። እሺ አቡበን አታምጣው ስለው አምጥቶ ቆለለው አለ። ፈላው ለአንተ የቋጠርኩበት ፍሬ ድንጋይ ሆኖ መጥቶ ይፈንክት እንቅዘና። ቲም ነህ አንተ ቲም ነህ። ለአንተ ይቋጠራል። ቢቸግር ኤፍሲ ቢቸግር ሰው ባጣ ምቋጥርለት ሰው ባጣ ምጨብጠው ምዳት ሰው ባጣ እኮ ነው ለአንተ ይቋጣ። አንተ እኮ አንተን ብሎ ጎረቤት አላውቅህም አታውቀኝም። እዛው በጸበልህ ጠንባ አንሳ። የት እንተዋወቅና እናሳዝነን። ኧረ የት እንሂድ? የት እንፈናቀል? ኧረ መጡ። ኧረ አንተ ህፃን ባለፈው ለኖቲንጋም 1 ነጥብ ሰጠ። አሁን ደግሞ ለዌስትሃም ልሰጥ ነው። ኧረ እየታየኝ ነው። ውይ አንተ ህፃን። ቢስሚላ ምን አይነት ጨዋታ ላይ ነው? ገራሚ ጨዋታ፣ ህልክ አስጨራሽ ነበር። ሲቲና ዌስትሃም ተጫውተው አርሰናል አሸነፈ። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፔፕ ጋርዲዮላ ትናንትና ይሄን ጨዋታ ነጥብ ከጣል የዋንጫው ነገር ሙሉ ለሙሉ ለአርሰናል ይሆናል ብሎ ነበር። እንዳለው ሆነ። በተካታይ ነጥብ ጣለ። ጋፑ ወደ 9 ከፍ አለ። አርሰናል ዛሬ 2 ድል ነው ማድረግ የቻለው። ፔፕ ጋርዲዮላ ጥር ላይ ልጆች አዘዋወረ፣ ግን አሁንም ጠንካራ ቡድን መስራት አልቻለም። እጅግ በጣም ፈታኝ ጨዋታ ነበር ዛሬ። ዌስትሃም ገግሞበት ነበር። ወዳሁኑ ሲቲ ያስቆጠረ፣ ወዳሁኑ ዌስትሃም አስቆጠረ። ግን ፔፕ ጋርዲዮላ በጣም ነበር የተሸቀው። እውነት ነው የምላችሁ። እኔም ደግሞ ሲቲ እንደዚህ ሲሆን ማየት በጣም ነበር የምፈልገው። በጣም ነው ደስ ያለኝ። ዌስትሃም እንግዲህ ከፍ ብሏል። ለቶተንሃም የዛሬው የዌስትሃም 1 ነጥብ ስጋት ይሆናል ብዬ አስባለሁ። ሚኮ ይጨነቅበት። ግን ዛሬ የአርሰናል ደጋፊዎች 2 ጣፋጭ ድል ነው ማስመዝገብ የቻሉት። እስቲ ለማንኛውም በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የሲቲ ሲዝን ዛሬ አለቀ። ሲቲ ማለት ነው ሲዝኑን ዛሬ የጨረሰ ማለት። ዌስትሃም ምን አይነት ዘ ግሬት ዎል ኦፍ ቻይናን ማይኔ መሰለኝ ማን ማፍሮፓኖስ ከአርሰናል ሲለቅማል። ለዛሬዋ ቀን ነው፣ ለዛሬ ታስቦ ነው ሲቲ ናቻ እንዲያስወጣቸው። ማን ምን አይነት ጌም ነው? ምን አይነት ማን ኦፍ ዘ ማች እግዚአብሔርን። አንተ በረኛው ቶዲቦ ምን አይነት ጨዋታ ነው የምትጫወቱት? ማን የሲቲ ሲዝን አለቀ። ከዚህ በኋላ ማለት ነው ለምንም ዋንጫ አትጫወቱም። ገብቷችኋል? ካራቦ ካፕ ላይ በጥፊ እንላችኋለን። ኦልሬዲ ፕሪሚየር ሊጉ ሰጥታችሁናል። ማድሪድ ደግሞ መጥቶ ይጸዳዳባችኋል። ማን ዌስትሃም ዛሬ ምን አይነት አቋም ነው? ኧረ በስመ አብ ማን ዋን ቢሳካ ማለት እንኳን ከዩናይትድ ይወጣ። ገብቷላ? ዌስትሃም ነው የምታስፈልገው ለዛሬው ጨዋታ። በቃ ታውቆኛለን። ይህ
እንዴት ነው የሚችሉት? በርናርዶ ሲልቫ ያንን ጎል አግብቶ አስቤው ነው ምናምን ይላል። አንተ ምን አይነት ሰው ነው? እኔ ሲጀመር እንዲሁ አይመቸኝም። ሲቲ ግን ጭራሽ አችሉም። ሲቲዎች አችሉም። ከዚህ በኋላ ገብቷቸዋል። አርሰናል ምናምን ተኛ፣ ህፃኑላ ተኛ። በገዛ እጃችን ዋንጫውን በግድ ብሉ። በገዛ እጃችን አንድ ቀሪ ጨዋታ እያለ 9 ነጥብ ነው። እኔ ቲሜ ምን ብዬ ዲፌንድ እንደማደርገው ራሱ አላውቅም። እኔ ጋርዲዮላ የተባለ ሰውዬ ግን ዛሬም ከስህተቱ የማይማር እንደዚህ አይነት እንደዚህ ሎ ብሎክ የሚጫወት ቲም ላይ ማርሙሽን እንዴት ነው አስገብተህ የምትገባው? ሊያውም ያለ ዊንገር ያለ ነዶኩ በአትኑሪና በማርሙሽ አጠቃለሁ ብለህ። እኔ በቃ ከምንም በላይ ደግሞ እድል እንደሚያስፈልግ አይተናል። እግር ኳስ ላይ ዛሬ ከምንም በላይ አይተናል። አንዴ እንኳን እኔ ቼርኪን በየጊዜው ቼርኪን ቤንች ያደርጋል፣ ከዛ ኮስት ያደርገናል። ጌሙ ገብቶ አላይቭ የነበረው በስርዓት ሲጮት የነበረው ቼርኪ ነው፣ ሌላ ማንም የለም። ዶኩና ቼርኪ ተቀይረው ከገቡ በኋላ ነው ራሱ መጮት የጀመረ። ሃላንድ እኔ ምን እንደነካው ራሱ አላውቅም። በቃ ከዚህ ከ2026 በኋላ እኛ ከዛ በፊት የነበረውን ሃላንድ አይደለም እያየን ያለነው። ኦብቪየስሊ አሁን የቀረውን ጨዋታችንን ስናሸነፍ ራሱ 6 ነጥብ ስቲል በጣም ትልቅ ጋፕ ነው፣ በጣም ትልቅ ጋፕ። እኔ ምን እንደምል ራሱ አላውቅም። በቃ ወይ ደና እኔ አሁን ዶናሩማ ያን ኳስ እንደዛ መሳት ነበረበት። ከምንም በላይ አንግል ይገጫል። በቃ ዝም ብሎ አንግል። አትሊስት ከዌስትሃም እንኳን ከወራጅ ቀጠና ካለትም እንኳን 3 ነጥብ ይዘን አንወጣ። እየፈረቱ የነበረው ይሄን ነበር። በሜዳቸው ነው ዘግተው ነው የሚጮቱት እያልኩ የነበረው። አድቫንቴጅ የለንም ዛሬ። በዛ ላይ እነሱ አርሰናል 89 ላይ አግብቶ እያሸነፈ ለማንኛውም ከምንም በላይ አሁን ተስፋችን በቃ መንምኗል። አርሰናል እንደሚበለው ግልጽ እየሆነ ነው ከምንም በላይ። ስቲል እስከ መጨረሻው ተስፋ ባንቆርጥ ግን ኦብቪየስሊ አሁን ብናሸንፍ ራሱ 6 ነጥብ ነው ልዩነቱ። እርስ በርስ ተገናኝተን ብናሸንፋቸው እንኳን 3 ነጥብ ነው የሚሆነው። ግን በቃ የፔፕ ዲሲዥኖች አሁን ከጨዋታ 3 ነጥብ ኮስት እያስደረጉ መጀመሪያ የሌለባቸው ተጫዋቾች ይጀምራሉ። ከዛ በኋላ ደግሞ በማይሆን ሰዓት ላይ ይቀይራል። ሴሜኑን እኔ አሁን በፎደን በምን አይነት ቅያሬ እንደሆነ ራሱ አላውቅም። ጎል ፈልገ ፎደንን በዚህ ሰዓት የወረደ አቋም ላይ ያለን ተጫዋች ማስገባት። እኔ ለማንኛውም ስቲል እስከ መጨረሻው እኛ መቆየታችን አይቀርም። እስከ መጨረሻው እንታገላለን። ግን ያለቀለት ጉዳይ ይመስላል እንግዲህ የዋንጫ ተስፋችን። የምራችሁን ነው ሲቲ ካዳችሁን በቃ። ወይኔ ውርደት፣ ወይኔ ውርደት። በኖቲንግሃም እና በዌስትሃም ነጣል ተከታታይ። ወይኔ እኔም ብሎ ለዋንጫ የሚጫወት ወይኔ ወይኔ ወይኔ። ኧረ በስመ አብ ወይኔ። የምራችሁን ነው ግን ኧረ በስመ አብ ወይኔ። ጭራ ወይኔ እኮ በስመ አብ። በእኔ ቤት ዛሬ እኮ አርሰናል ነጥብ ጥሎ ሲቲ በቀላሉ አሸንፎ ማን ነው? እኔ ምን የትኛው ምሁር ነኝ? የድድብና ነው ስጀመር እንደዚህ ማሰቤ በደንብ። አሁን እኛ ክለባችንን አላወቅንም ጭራሽ። በተለይ ማለት ነው ነጥብ ስንፈልግ ጭራሽ ሁሉ ነገር ነው የሚጠፋብን። አንድ ነገር ማለት ነው ደግሞ ሁሉም ነገር ይጠምብናል። እኔ እኮ በጣም የሚገርመኝ ነገር ሁሉም ከኛ ጋር ሲጫወት ፕራይም ባርሳ ነው የሚመጣው። ነፍሱን አስይዞ ነው ሁሉም የሚጫወተው፣ ነፍሳቸውን አስይዞ ማለት ነው። ኧረ በስመ አብ በስመ ስለሚቻል እኮ ነው ጀማው፣ ስለሚቻል ነው። እንችላለን ጀማው፣ እንችላለን። ማን ኧረ ምን አይነት ቋጣሪ ህዝቦች ነን! ምን አይነት ቋጣሪ ነን ዘንድሮ! የስ ማን 2 ፍሬ ያያችሁ ሰዎች ካላችሁ ጠቁሙኝ። የት እንዳሉ ፍሬዎች አላውቅም። ማን በዋናው ነበር ዝቋጥር የነበረው ማን ሲቲ ናቸው ያወጣ ነው። 9 ነጥብ ልዩነት ጀማው። አንተ ከሲጫውታለ ሲቲ ምን አገባን? እሱም ላይ ሽባ እናረጋለን፣ ሽባ ሽምድምድ እናረጋለን። እንዴት አባታችን ነው ምንችለው? ከማን ቀናርስ ከማን ኮፒሊንግ ሸራክ መድረ ቋጣሪ አተኛም ወይ አለ ወይ? እደጋግምሃለሁ ይሄን ቪዲዮ ነገ በቃ
ችላለ